አዳዲስ የወጡ አራት መረጃዎችን ይዤላችሁ መጥቻለሁ እስከ መጨረሻው ተከታተሉ። የኢራን መከላከያ በሀገሪቱ ደቡባዊ ክፍል ላይ F-35 የተሰኘውን የእስራኤል እጅግ ዘመናዊ የጦር ጀትን መቶ መጣሉን ገልጿል። እስራኤል በኢራን ሚሳኤል ሲዘንብባት ነው ያደረው። ይሄ ደግሞ የፍልስጤማውያኖች ልጆች እናቶች አባቶች This is not Gaza. This is Tel Aviv. የእስራኤል ዋና ከተማ እዚህ ጋር የምታዩት ምድር የእስራኤል ዋና ከተማ አለች። ተመለከታችሁት ቪዲዮ እንግዲህ በትናንትናው ምሽት ላይ ማለትም ሌሊት ላይ ኢራን እስራኤል ላይ ሰነዘረችው ጥቃት ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድ የተከበራችሁ የኑር ፋሚሊዎች እንዴት አላችሁ? ዛሬም እንግዲህ በጦርነቱ ጉዳይ ላይ አዳዲስ መረጃዎች እየወጡ ነው ያሉት። እነሱን መረጃዎች አፕዴት አደርጋችኋለሁኝ። መረጃዎች የተዛቡ እንዳይሆኑ እውነተኛና ትክክለኛ መረጃዎችን ከምንጩ እየቀዳን ኢንሻአላህ ለማየት እንሞክራለን። ያው እንግዲህ ሶሻል ሚዲያው የይሁዶችና የአሜሪካኖች በመሆኑ እንደዚህ አይነት መረጃዎችን ስናሰረጭ በጣም ሰጀስት አይደረግም ለሰዎች እንዳይዳረስ ያደርጉታል። ነገር ግን ደግሞ እስራኤላውያንን የሚደግፍ አይነት መረጃ ደግሞ የሚሰራጭ ከሆነ ለብዙ ሰዎች ፌክ ኒውስ እንኳን ቢሆን ለብዙ ሰዎች እንዲዳረስ ያደርጉታል። ስለዚህ ደግሞ እናንተ ጋር የሚደርሱ መረጃዎች የተዛቡ እንዳይሆኑ በተቻለ አቅም ትክክለኛ መረጃዎች ኢንሻአላህ ወደ እናንተ ለማድረስ ጥረት አደርጋለሁ። ቻናሉ እንዳይመታ ላይክ ሰብስክራይብ ያደረጋችሁ ብታዩ በጣም ደስ ይለኛል። እንግዲህ ትናንትና በጣም ከፍተኛ የሆነ የኢራን ጥቃት በቴል አቪቭ እና በተለያዩ የእስራኤል ከተሞች ላይ እንግዲህ ሲያርፉ ነበር። ይህ የምትመለከቱት ቪዲዮ ግን በጣም የሚያስገርም ዓለም ላይ መነጋገሪያ የነበረ ቪዲዮ ነው። በጣም እንግዲህ ፊልም ነው የሚመስለው። ተመልከቱት ያይኳን ሱብሃንአላህ በጣም ያስገርማል። ሪል ይሄ እውነተኛ ላይፍ ላይ አይመስልም ፊልም ላይ ነው ወይም ደግሞ ተቀናብሮ የተሰራ ነው የሚመስለው። ፍጥነቱ ምናምን በጣም የሚያስገርም ነው። በሌላ መረጃ ደግሞ በጣም እንግዲህ እኔንም ስሰማው በጣም ያስደስተኝ መረጃ ሳዑዲ አረቢያ ከዚህ ቀደም በተለየ መንገድ እንግዲህ ለኢራን ወንድሞቻችን አይዟችሁ የሚል መልእክትን አስተላልፈዋል። ይህ መልእክት ብቻ አይደለም ብዙ አንደምታዎች አሉት ብዬ ነው የማስበው። የአሜሪካና የይሁዶች ተንኮል እንኩትኩት ብሎ ነው የተሰባበረው። ሳዑዲ የእስራኤልን ጦርነት እንድትዋጋላቸው ይፈልጉ ነበር። ይህን ስላችሁ ደግሞ ዝም ብዬ ከመሬት ተነስቼ አይደለም። ከዚህ ቀደም የመን ውስጥ ተመልክታችኋል። የመን ውስጥ የአረቡ ዓለም ተሰባስቦ የመንን ሲደበድብ ነበር። ይህ ደግሞ የሚደረገው ከአሜሪካና ከእስራኤል በሚመጣ ተንኮል ምክንያት ነው። ዛሬ ግን ይህ ተንኮላቸው የሚሳካ አይደለም ማለት ነው። ሳዑዲዎች ከኢራን ጋር ያላቸውን ሁሉን አቀፍ ሪሌሽን እንደ አዲስ አፕዴት አድርገው አሻሽለው ሰላማዊ በሆነ መንገድ ግንኙነታቸውን ጀምረዋል። የመኖችም እያያችሁ ነው። እስቲ ሳዑዲን አሁን ላይ ሲደበድቡት ያላችሁ አታዩም በፍጹም። አሁን ላይም የመን እየደበደቡ ያሉት ፍልስጤማውያን የሚደበድቡትን እስራኤላውያንን ይሁዶችን ነው። መርከቦቻቸውንም ያቃጠሉ ያሉት የይሁዶችን ነው። ትክክለኛው የመኖች ታርጌታቸው ይሁዲዎች ነበሩ። ግን ደግሞ ይሄን የሚያውቁት ምዕራባውያንና የአሜሪካ ተንኮለኞች ምን እንደሚያደርጉ ታውቃላችሁ? አረቡ ዓለም እርስ በርሱ እንዲባላ ያደርጉታል። እና አሁን ግን ሳዑዲ ከዚህ ተንኮል ውስጥ ሰባብራ ማምለጧን ስሰማ በጣም ነው ደስ ያለኝ። እንግዲህ በማስረጃ ነው ያሳየኋችሁ ያላችሁት። እንግዲህ ከጦርነቱ በኋላ የተከሰቱ አንዳንድ ኢሜጆች አሉ። እንግዲህ ቴል አቪቭ ጋዛን መስላለች። ሁሉም ሰው የእጁን ማግኘቱ አይቀርም። የጦርነቱን እንግዲህ ሁኔታ በፎቶ የተወሰነ እንመልከት። ሱብሃንአላህ ለማመን ይከብዳል። ሐቂቃ ጋዛ ውስጥ ነው የሚመስለው እንጂ ቴል አቪቭ ላይ እንደዚህ አይነት ውድመት ይከሰታል ብለን ሁላችንም አስበን አናቅማ። አላህ ግን ሁሉን ነገር እንደሚቻል አሳየን። የእጃቸውን እየሰጣቸው ነው። ሱብሃንአላህ ተመልከቱ። ወላሂ ይህ ሁሉ የሆነ ያለው በቴል አቪቭ ምድር ነው። በእስራኤል ብዙ የአየር መቃወሚያዎች የምትኩራራበት አለኝ የምትለው ከተማ ላይ እንግዲህ ኢራን ይሄን የመሰለ ጥቃቶችን አድርሳ ዓለምን አስገርማለች። ሱብሃንአላህ እንግዲህ ይህን ይመስላል ያያችሁት ኢሜጅ በጣም የሚገርም እንደሆነ ተስፋ አደርጋለሁ። ኔክስት እስቲ የተሰሙ ጥቃቶች ነበሩ እሁድ ምሽቱን እንግዲህ በጣም ኢራኖች በተለያየ የሚሳኤል ሳይዝ እንግዲህ ያጠቁ ነበር ቴል አቪቭ እና የተለያዩ የኢየሩሳሌም ከተሞችን። እነሱን መረጃዎች ሰምተን እንመለሳለን። ተመለከታችሁት ቪዲዮ እንግዲህ በትናንትናው ምሽት ላይ ማለትም ሌሊት ላይ ኢራን እስራኤል ላይ ሰነዘረችው ጥቃት ነው ማለት ነው። ይህም እንግዲህ በአይነቱ እጅግ በጣም ፈጣን የሆነው ኢራን የምታመርተው ሱፐርሶኒክ ሚሳኤል ነው እንግዲህ እስራኤል ላይ ያረፈው። በዚህም እንግዲህ ብዙ ዳሜጆችን አምጥቷል። ይህንንም ጥቃት ተከትሎ እንግዲህ በአሁኑ ወቅት የእስራኤል መንግስት ማስጠንቀቂያን አውጥቷል። ለምትመለከቱት በኢራን የሚገኙ ሰዎች እንግዲህ ከከተሞች ራሳቸውን እንዲያርቁ ማስጠንቀቂያን አውጥቷል ማለት ነው። እዚህ ማስጠንቀቂያ ላይ እንደተናገሩት እኛ ከጠላታችን የሚለየን ይህ ነው ብለው ተናግሯል ማለት ነው። እስራኤልም ተጨማሪ ጥቃትን እንግዲህ በኢራን ላይ እየወሰደች ነው። በተለይም በኢራን ውስጥ የሚገኙ እጅግ በጣም
ትላልቅ የሆኑ የነዳጅ ማጠራቀሚያና ማጣሪያዎች ላይ ከባድ የሆነ እርምጃን ወስዳለች በዚህ መልኩ ማለት ነው እንደምትመለከቱት። ዶናልድ ትራምፕን በአሁኑ ወቅት ማስጠንቀቂያ አውጥተዋል። እሳቸው እንደተናገሩት ከሆነ ምሽቱ ላይ በተፈጸመው ጥቃት እጃቸው እንደሌለና በማንኛውም መንገድ እኛ ላይ ጥቃት የሚፈጸም ከሆነ መልስ ምታችን እጅግ በጣም ከባድ ነው። ከዚህ በፊት ታይቶ በማይታወቅ መልኩ የዩኤስ አርምድ ፎርስ እንግዲህ ከባድ የሆነ እርምጃን ይወስዳል ኢራንና መሰሎቿ ላይ ብለው ተናግረዋል። ይህንንም ያሉበት ምክንያት እንግዲህ ኢራን ካወጣችው መግለጫ በኋላ ነው። ኢራንም እንደተናገረችው ከሆነ እዚህ ላይ ተንተርሶ ከዚህ በፊት ኢራን ያወጣችው መግለጫ ነግሬያቸዋለሁ። ማንኛውም ሀገር ማለትም እስራኤልን ራሷን በመከላከል መንገድ የሚረዳትም ሆነ ለማጥቃት የሚረዳትና የሚያግዛትን ሀገር እጁ ያለበትን ሀገር እሱ ላይም ጥቃት ሰነዝራለሁ ብላ ነበር። ይህንን መግለጫ ፍራቻ ነው እንግዲህ ዶናልድ ትራምፕ በዚህ መልኩ የመለሱት ማለት ነው። በዚህ ውጊያና ጦርነት ምክንያት እንግዲህ የዓለማችን የነዳጅ ዋጋ አሁንም እየጨመረ ነው። ከነበረበት 68 የአሜሪካን ዶላር በአሁኑ ወቅት 73.139 እንግዲህ የአሜሪካን ዶላር ደርሷል ማለት ነው። ይጨምራል ነው። ከዚህም በኋላ እጅግ በጣም ይጨምራል ተብሎ ይገመታል ማለት ነው። በሌላ መረጃ ደግሞ እንግዲህ ሁለት የአሜሪካ ጀቶች በጣም አሉ የሚባሉ ታዋቂ ጀቶች ናቸው። ዓለም ላይ በጣም ሌተስት የሚባሉ ጀቶች ናቸው። እነሱን እንግዲህ ኢራናውያን ተዋጊዎች እንግዲህ እንደጣሏቸው መረጃዎች እየወጡ ነው ያሉት። እሱን መረጃ ተከታትለን እንመለሳለን። አዲስ የወጡ 4 መረጃዎችን ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉ። የኢራን መከላከያ በሀገሪቱ ደቡባዊ ክፍል ላይ F-35 የተሰኘውን የእስራኤል እጅግ ዘመናዊ የጦር ጀትን መቶ መጣሉን ገልጿል። ይሄም ለሶስተኛ ጊዜ ነው። በሌላ ዜና እስራኤል በሀገሪቱ ኩባንያ ውስጥ የሚገኙ የሲቪል አይሮፕላኖች ወደ ግሪክና አሜሪካ ማሸሹን አልጀዚራ እየዘገበ ይገኛል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤልም በዚህ ሰዓት መግለጫ ያወጣ ነበር። እንዲህ ብለዋል። በዚህ ሰዓት ዋነኛና ትልቁ ስራችን የእስራኤልን ጥቃት መመከት ነው። እስራኤል ጥቃት ስታደርግ ትልቁን ድጋፍ እያደረገችው ካለችው አሜሪካ ጋር የኒውክሌር ድርድር ካሁን በኋላ አናደርግም ብለዋል። ፓኪስታን የፓኪስታን መከላከያ ሚኒስትር ቀደም ባወጣው መግለጫም ከጎረቤታችን ኢራን ጋር በቻልነው ያክል ሁሉ ከጎኗ እንቆማለን ብለዋል። ፓኪስታን ማለት ከሙስሊም ሀገሮች ኒውክሌር ያላት ብቸኛው ሀገር እንደሆነች ይነገራል። በመጨረሻ ደግሞ ይሄ ብዙዎች እየተቀባበሉት ያለው አስገራሚ ፎቶ ነው። ይሄ ከላይ የምትመለከቱት ፎቶ ጋዛ እንዳይመስላችሁ። በትላንትናው ዕለት ወራሪዋ እስራኤል ዋና ከተማዋ ቴልአቪቭ ላይ በኢራን የተሰነዘረባት ጥቃት ነው። እንዲህ ፈራርሰዋል። ከላይ ሲታይ ጋዛ ጋር ይመሳሰላል። ሱብሃንአላህ። አዳዲስ መረጃዎች ሲወጡ በደንብ አደርስላችኋለሁ። ሐሳባችሁን ኮሜንት ላይ በነፃነት መግለጽ ትችላላችሁ። በደንብ ግን ኮፒ ሊንክ ሼር ፖስት እያደረጋችሁ አዳርሱላችሁ። በነገራችሁ ላይ F-35 ጀት በጣም ሌተስት ነው። አሜሪካ እንግዲህ አለኝ ብላ የምትጽናናበትና የምትኩራራበት ጀቷ F-35 ጀት አንዱ ነው። ዓለም ላይም እንግዲህ የምትሸጣቸው ሀገሮች በጣም ውስን ናቸው። ለእስራኤልም እንግዲህ ያው በመታቆት መንገድ ነው እንግዲህ እስራኤላውያንም እጅ የገባው። ይህን ጀት እንግዲህ ኢራኖች እንግዲህ ከስክሰውታል ማለት ነው። በጣም አላሁ አክበር፣ በጣም ደስ የሚል ዜና ነው። እንግዲህ የእስራኤል ከተሞች ጋዛን እየመሰሉ ነው እየተባለ ነው። እሱን ቪዲዮ እንመልከት። This is not Gaza. This is Tel Aviv. የእስራኤል ዋና ከተማ እዚህ ጋር የምታዩት ምድር የእስራኤል ዋና ከተማ ነች። ጋዛ እንዳትመስላችሁ። አልহামዱሊላህ ቀምሳለች። ያው እስራኤል እንግዲህ ውድቀቷ የማይቀር ጉዳይ ነው። ኢስላማዊ ትንቢት አለ እንደምናውቀው። እስራኤል አገዛዟ ይወድማል፣ የጊዜ ጉዳይ ብቻ ነው። ትንቢት አለ። እኔ ትልቁ ዱዓዬ እስራኤል ስትወርቅ የሚያዩት ትውልዶች እነማን ናቸው? አላህ ከነሱ ያርገን። አሜን በሉ። አላህ ከነሱ ያርገን። የእስራኤልን ውድቀት ማየት የቱን ያህል ነው የሚያረካው? የቱን ያህል ነው ወላሂ የቱን ያህል ነው ደስታ የሚፈጥረው በእኛ በሙስሊሞች ላይ ማለት ነው። ኦኬ። እንዲሁም ሰውኛ አስተሳሰብ ባላቸው ሰዎች ላይ የዚህ ጭራቅ ሀገር ውድቀት የቱን ያህል ነው ደስታ የሚፈጥር? በጣም የታደለ ትውልድ ነው የዚችን ሀገር ውድቀት ያየ ትውልድ ማለት። እንደዚህ አይነት ኢሜጆችን ያያየን ስናዝን የነበረው ለጋዛውያን ነበር። በንጹሃን ሲደበደቡና ከተሞቻቸው እንዳልነበሩ ሲሆኑ እያየን ዓለምም ሲያዝንላቸውና ብዙ ነገር ስናደርግ ነበር። እንግዲህ ዛሬ እቺህን ስታደርግ የነበረችው እስራኤል እንግዲህ የእጇን አግኝታለች። የሷም ከተሞች እንግዲህ በተመሳሳይ ሁኔታ እየፈራረሱ ነው ያሉት። ያንነውም እንግዲህ በ2-3 ቀን ውስጥ ማለት ነው። ይህ ጦርነት የሚቀጥል ከሆነ ቴልአቪቭ የበሬ ግንባር የምታክል ሀገር መጥፋቷ የማይቀር ይሆናል ማለት ነው። ይሄን ስል ደግሞ የሚከፋቸው አንዳንድ ወንድሞች አሉ። ነገር ግን ደግሞ የሚከፋቸው ሰዎች አሉ። ነገሩን ከሃይማኖት ጋር የሚያያይዙ ሰዎች አሉ። ከዚህ ቀደም ተናግሬ ያለሁኝ ይህ ከሃይማኖት ጋር የሚገናኝ አይደለም። ይህ ደግሞ የመስቀለኞች ጦርነት አይደለም ብራዘሮች።
ነቃ ደንገጥ በሉ እንጂ ሶሻል ሚዲያውን ተዛውራችሁ ጎብኙ። ነገር ግን ደግሞ እንደዚህ አይነት በሰል ያሉ ሰዎች የሌላ እምነት ተከታይ ሆነው ግን ደግሞ ይህን ነገር የተረዱ ይህ ጦርነት ደግሞ ምን ያማከለ እንደሆነ ሰብአዊነት እንደሆነ ከተገፉ ከንጹሃን ጎን የመቆም ጉዳይ እንደሆነ የተረዱ እንደዚህ አይነት ግለሰቦች እንዳሉ እንመለከታለን። ወደ ቪዲዮ ሮሜ 12:19 እግዚአብሔር ምን ይላል? ቂም አትበቀሉ፣ ቂም መበቀል የኔ ነው፣ እኔ ከፍልላችኋለሁ፣ አስመልስላችኋለሁ ይላል ዕዳችሁን። ትናንት ደግሞ እስራኤል በኢራን ሚሳኤል ሲዘንብባት ነው ያደረው። ይሄ ደግሞ የፍልስጤማውያኖች ልጆች፣ እናቶች፣ አባቶች ስቃይና ጩኸት እግዚአብሔር ሰምቶ ያደረገው ቂም መበቀል ነው በፍልስጤም ስም ማለት ነው። ስለዚህ እንደዚህ ነው። ይሄ እንዳልኳችሁ ይሄ የእስራኤል መንግስት አሁን መጽሐፍ ቅዱስ ላይ ያለው የእስራኤል ቅዱሳዊ መንግስት አይደለም። ይሄ እሱን ሃይጃክ ያደረገ ዲያብሎሳዊ መንግስት ነው። ምክንያቱ ዘር ማጥፋት የእግዚአብሔር ስራ አይደለም። ልጆችን መግደል ከ20,000 በላይ የጋዛ ልጆች ሞተዋል ነው የሚባለው እና በጣም ነው የሚያሳዝነው። justice for Palestine ያ ጀማ እንግዲህ ይሄን ይመስላል። አንዳንድ የሚከፋችሁ ሰዎች ስላሉ እንዳይከፋችሁ፣ ነገር ግን ደግሞ እንደዚህ አይነት አስተሳሰብ ያላቸው ሌሎች እምነት ተከታዮች እንዳሉ ስናስብ ነው። ለዛ ነው በክብር ወንድሞች እያልኩ መጣራቸው ማለት ነው። እንደዚህ አይነት ሪስፔክት ያላቸው ከሰብአዊነት ጋር የሚቆሙ ሰዎች ስላሉ እነዚህን ሰዎች ማክበር ይገባናል። አላኩል ያህል እንግዲህ እስራኤል ይህን ጥቃት የጀመረችው የኢራንን የኒውክሌር ፋሲሊቲዎች የኒውክሌር ማብላያዎቿን ለማውደም ነበር አላማዋ። ይህን ጦርነት ሲጀምር ይህ ነገር ይሳካል ወይ? እንዴት ነው እስካሁን ድረስስ የኒውክሌር ማብላያዎቿ ወድመዋል ወይ ሚለውን እንግዲህ መረጃ ኢንሻአላህ እንመለከታለን። እስራኤል የኢራን የኒውክሌር ሪሰርች ወይ ደግሞ የኒውክሌር ጣቢያዎቿን ሙሉ በሙሉ ማስቆም ትችላለች ወይ ደግሞ ሙሉ በሙሉ ማውደም ትችላለች? አትችልም። ወደ ኋላ ልትመለሰው ትችላለች? የስ። አሁንስ ባለበት ቦታ ልታቆመው ትችላለች? የስ። ብዙ የኒውክሌር ሳይቶች ቢደበደቡባትም ኢራን አንድ እስራኤል ልትደርስበት የማትችለው አንድ የኒውክሌር ጣቢያ አላት። የኒውክሌር ሳይት ፎርዶ ኒውክሌር ኢንሪችመንት ፋሲሊቲ ይባላል። ፎርዶ የኒውክሌር ማብላያ ጣቢያቸው ኒውክሌር ያብላሉ በዌፐንስ ግሬድ ለማድረግ ዩራኒየም ማለት ነው። ኖርማል ዩራኒየም በምንም ታምር ለዌፐንስ ዩዝ ለመጠቀም አትችሉም። መብላት አለበት፣ እንትኑ ኢንሪች መሆን አለበት። የዩራኒየም የመቀጣጠል መጠኑ ወር ደግሞ የፊዚብል መጠኑ መጨመር አለበት። ስለዚህ ብዙ ጥቃት ላይ እየተመቱ የነበሩት ማብላያዎች እንደዚህ ናቸው። ዩራኒየሙን ወስደው አብላልተው ወደ ዌፐንስ ግሬድ ወር ደግሞ እንትኑን ለመጨመር ኢንሪችመንቱን ለመጨመር የሚያግዙ ፕላንቶች ናቸው። ታዲያ እስራኤል የፎርዶ ፋሲሊቲ ለምንድነው መምታት የማትችለው? መሳሪያው የላት የምትመጣበት because it's deep underground ወደ መሬት በደም ዲፕ ነው ያለው፣ ተቆፍሮ ነው ያለው ያ ኒውክሌር ፕላንት እና እስራኤል እስካሁን ድረስ ያሏት መሳሪያዎች በምንም ታምር አይደርሱም እዛ ድረስ። ይሄ ኬፓቢሊቲ ያላት የኢራን የኒውክሌር ፋሲሊቲ ፎርዶ ኒውክሌር ፋሲሊቲ ኬፓቢሊቲ መድረስ የምትችለው ሀገር አሜሪካ ብቻ ነች። ይሄኛውን ቦምብ ተጠቅማ ማሲቭ ኦርዲናንስ ኤር ብላስት ይባላል ይሄኛው። ሌሎች ደግሞ ማዘር ኦፍ ኦል ቦምብስ ይሉታል። ያው ይሄ ብቻ ነው መድረስ የሚችለው። ላይ እስከ 11 ቶን እንትን አለው ዋርሄድ ወር ደግሞ ኤክስፕሎሲቭ አለው እና ሜን ስራው ምንድነው? እነዚህ ትልቅ የሆነ ኤክስፕሎዥን ፈጥሮ እዛ ቦታ ያለው ነገር ማጽዳት ነው በቃ ሜን አላማው። እና the largest non ኒውክሌር ያልሆነ the largest ፍንዳታ ሊያስከትል የሚችል ቦምብ ያለው ይሄ ብቻ ነው በአሜሪካ እጅ የሚገኘው። እዛም ነው እንግዲህ እነ ቤንያሚን ኔታንያሁና የእስራኤል ገቨርንመንት የአሜሪካን ገቨርንመንት እየተማጸኑት ያለው ነው እዚህ ጦርነት ውስጥ ግቡ ይሄን አጥፉልኝ ያሉት። ለዚህ ነው ይሄኛው እስካሁን ድረስ አሜሪካ ለእስራኤል አልሰጠቻትም። ግን ያው አሜሪካ ወደ ጦርነቱ ልትሳተፍም ይመስላል። ብዙ የሆኑ በብዛት በቁጥራቸው ብዙ የሆኑ ኤሪያል ታንከሮች ወይ ደግሞ አየር ላይ ነዳጅ የሚሞላባቸው ጀት አየር ላይ ነዳጅ የሚሞሉ አውሮፕላኖች ወደ አውሮፓ እየሄዱ ነው የሚገኙት ያላቸው እነዚህ ማለት ነው። እና KC-135 ምናምን የመሳሰሉት እነዚህ ናቸው እየሄዱ ያሉት። ከእንትን ላይ ተነስተው ወደ አውሮፓ ነው እየበረሩ ያሉት። እንግዲህ ምንም አውሮፓ ነዳጅ ቀርቶ ሊመለሱ አይደለም። ያው አውሮፓ ወደ ሚድል ኢስት የሆነ ስራ ሊሰሩ ነው የሚሄዱት። እስኪ ኦፊሻሊ ጆይን ታደርጋለች አሜሪካ ወይስ እንዲሁ በቀላሉ ዳቦ ተቆረሰ የሚባል ነገር አይደለም። የኒውክሌር ፋሲሊቲዎቿ እንዲሁ በቀላል የሚገኙ አይደለም። የኢራን በጣም ዲፕ የሆነ መሬት ውስጥ ነው የተሰሩት። በጣም ደግሞ ሃይስት የሚባሉት ማለት ለጦርነት ወይም ደግሞ ለቦምብ ማብላያነት የሚጠቀሙበት የኒውክሌር ሳይቶች እንግዲህ ያሉት በምድር ስር እንደሆነ ብዙዎች ያውቃሉ። እንዲሁም ደግሞ ዓለም ላይ ካሉ እንግዲህ ቦምበሮች መካከል እንግዲህ ሊያገኙ የሚችለው አንድ አሜሪካ እጅ የሚገኘው ይህ ቦምበር ነው የተመለከታችሁት። ይህን ቦምበርም እስካሁን ለማንም ሀገር ሰጣታቀም እስራኤሎች ፍላጎት አላችሁ ይህን ነገር ተቀብለው እንግዲህ ለማጥቃት። ግን ደግሞ አሜሪካ አጸፋውን ስለምታቅ ኢራንም ደግሞ እንዲሁ ቀላል ሀገር ስላልሆነች ይህን ነገር ታደርጋለች ተብሎ አይገመትም። እንግዲህ ሌሎች መረጃዎች የሚወጡ ከሆነ ግን ወደናንተ ማድረሳችሁ ይሆናል። ይህን ጦርነት እንግዲህ ዘላ እስራኤል ገብታበታለች እና ይሄ ጦርነት እንደዚህ አይነት ፋሲሊቲዎቿን የኢራንን ፋሲሊቲዎች የኒውክሌር ፋሲሊቲዎች ማውደም ካልቻለች
እና በጦርነቱ ምንድነው የምታተርፈው ምንድነው ዓላማው የምትሉ ከሆነ ከመረጃ ጋር አስደግፌ ይሄን ቪዲዮ አሳያችኋለሁኝ ተከታተሉትና በጨዋነት ሐሳብና አስተያየታችሁን ኮሜንት ላይ አስቀምጡ። ጦርነቱ ይቆማል ብላችሁ ያሰባችሁ ሊሆን ይችላል በእስራኤልና በኢራን መካከል ያለውን ነገር ግን የእስራኤልን ዓላማ ልንገራችሁ እስራኤል ከኢራን ጋር ወደ ሲስፋየር ወይም ደግሞ ወደ ተኩስ አቁም መግባት ነው ዓላማዋ አይደለም እንዲሁም ደግሞ ጦርነቱን ኢስካሌት ማድረግ ወይም ደግሞ ማባባስ ነው ዓላማዋ አይደለም ዋነኛና ዋነኛ ዓላማዋ ምንድነው በአሁን ሰዓት ያለው የኢራን ሪጅም ወይም ደግሞ አገዛዝን ማስወገድ ነው የምትፈልገው ስለዚህ ዋነኛው ዓላማ ይሄ ነው እስቲ ያሉትን ነገሮች ልንገራችሁ ለተከታታይ 3 ቀናት እንግዲህ እስራኤል በኢራን ላይ ጥቃት ሰንዝራለች በተህራን ማለትም በኢራን ዋና ከተማና በሌሎች ከተሞች ላይ ማለት ነው እንግዲህ ጥቃቱ እንደቀጠለ ነው ይህ ጥቃት እስራኤል በኢራን ላይ ያረጋች ያለችው ደግሞ የኢራንን ጥቃት ተከትሎም እንደሆነ የሚታወቅ ነገር ነው ምንም እንኳን እስራኤል አስቀድማ አርብ ለታ ጥቃቱን የሰነዘረች ቢሆንም እንኳን የኢራን የውጭ ጉዳይ ሚኒስቴር አባስ ጋቺ ደግሞ ጥቃታቸውን እንደማያቆሙ ገልጸዋል ጥቃታቸውን የማያቆሙበት ምክንያት ደግሞ እስራኤል ጥቃቷን halt ማታረክ ሆነ ወይም ደግሞ ማታቆም ከሆነ እኛም አናቆመውም ብለው ገልጸዋል ከዛ በተጨማሪ ደግሞ አንድ ማወቅ ያለባችሁ ነገር የዩናይትድ ስቴትስ ኦፍ አሜሪካ ያሁኑ ፕሬዝዳንት የሆኑ ዶናልድ ትራምፕ ምንም አይነት ግንኙነት ከእስራኤል ማለትም ድጋፍ ለእስራኤል እንዳላረጉ ምናምን ሲወራ ሰምታችኋል ነገር ግን ከፎክስ ኒውስ ጋር የእስራኤሉ ጠቅላይ ሚኒስቴር ቤንያሚን ኔታንያሁ ቆይታ አድርገው ነበር በዛ ቆይታቸው ላይ እያንዳንዱን አክቲቪቲ ለዩናይትድ ስቴትስ ኦፍ አሜሪካው ፕሬዝዳንት ዶናልድ ትራምፕ ሲገልጹ እንደነበረ ተገልጿል እሱ ብቻ አይደለም ሞሳድም እያንዳንዱ በኢራን ላይ ያረጋውን ኦፕሬሽን ከማረጉ አስቀድሞ ለዋሽንግተን እንደተነገረም በስፋት እየተገለጸ ይገኛል እንግዲህ ዋነኛው ዓላማ እስራኤል ምንድነው ካላችሁ ጦርነቱን ማባባስ አይደለም ሲስፋየር ወይም ደግሞ ጦርነቱን ማቆም አይደለም ያሁኑን የኢራንን አገዛዝ ማውደም ነው ያሁኑ የኢራን አገዛዝ ካልወደመ ለእስራኤል የሁሉና ስጋት አለ ብላ ስለምታስብ ማለት ነው እውነት ነው ባይዞይ ይሄ ነው ዓላማቸው እንግዲህ የኢራንን መንግስት ማስወገድ የእስራኤልና የአሜሪካ ፍላጎት ነው ያ ደግሞ እንግዲህ እንደሌሎች ሀገራት አፍሪካ ውስጥ ወይም ደግሞ አረቡ ዓለም አንዳንድ አረቡ ዓለም ላይ እንደሚያደርጉት በቀላሉ መፈንቅለ መንግስት ማድረግ አይችሉም ኢራን ውስጥ በጣም ጠንካራ መንግስት ነው ያለው በህዝብ ዘንድም በጣም ተቀባይነት ያለው መንግስት ነው ያለው ይህን ነገር እንግዲህ ሊያደርጉ የሚችሉት አንድም እንደዚህ በጦርነት መንግስቱን ማዳከም ፍላጎታቸው ነው ለምን ደግሞ ይሄንም የእስራኤልን ደህንነት ለመጠበቅ ነው እስራኤልን ሀገር አድርጎ ሙሉ ፍልስጤምን እንግዲህ ጋዛን ጨምሮ ጠቅልሎ ለማስተዳደርና በዛም ሰርጥ አዘጋጅቶ እንግዲህ ኢኮኖሚውን ለመቆጣጠር አንድና አንድ እንግዲህ ኢራንን ማዳከም ወሳኝ አድርገው ዓላማቸው ይዘው እየተንቀሳቀሱና ጦርነት ጀምረው ነው የሚገኙት እንግዲህ ስለ ጦርነቱ ይሄን ያክል መረጃዎችን ሼር አድርጋችኋለሁ ሌሎች እንግዲህ መረጃዎች የሚወጡ ካሉ ኢንሻአላህ ማድረሳችሁ ይሆናል ይህን ቻናል ሰብስክራይብ ላይክ ያደረጋችሁ ማበረታታት ትችላላችሁ ለዛሬ ቪዲዮዎችን ጨርሻለሁ ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ